ተጋደሉላችሁ ሩታና ሄርሜላ በአንድ ወንድ። የፍቅር ጀማዎች የኔ ወለላዎች የኔ ፍቅሮች፣ ለቤት አዲስ ለሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለወሰው ተደራሽነት አድርጉልኝ። አስተያየት ኮሜንት ላይክ ሳታደርጉልኝ በአክብሮትና በትህትና ጠይቃችኋለሁኝ። አሰብ አስተያየታችሁ ኮሜንት ስራ አስቀምጡልኝ፣ እኔም ደግሞ የመሰለኝ እመልሳለሁኝ። እንግዲህ እዚህ ጋር ሄርሜላና ሩታ ሊጋደሉ ሊባሉ ደረሱ። ምሽቱን አብርሽ ምን ላይ ደረሰ? ምሽቱ አብርሽ ማን መረጠ? ምሽቱ አብርሽ ምን ላይ ሆነ? ከማጋ ሄደ? ሄሽ እዚህ ጋር ደግሞ ሩታ እጅግ በጣም እያስፈራራሽ ትገኛለች። ሩታ አስፈራራሽም አላስፈራራሽም እኔ አብርሃም የምተው ጀላጅል አይደለሁም፣ አብርሃም አልተውልሽም ብላለች ሄርሜላ። ሩታ እኔ እሰራላችኋለሁ ማንኛችሁንም አልለቃችሁም ብላ ነው ትላንትና የሄደችው። ያ ስለሆነ ደግሞ ማንን እንደማትለቅና ማንን ከማጋ ጸቧ እንደሆነ እንግዲህ ብዙዬም ሆነ ዴቭ ያደረጉት ነገር ትክክል ነው ብዬ ነው ማምነው በእኔ በኩል። ስለዛ እዚህ ጋር ወላሂ ነው የምላቸው አብርሃም ጩል ብሏል። አብርሃም እንደ በፊቱ አይደለም። እንደ ሀቂቃ እስኪ እንደ ሀቂቃ ልናገር ከማነው ከኤፍሬም ጋርና ከሩታ ጋር ባለ ሰዓት እንደዚህ አልነበረም። አብርሃም ትንሽ ይሻላል አሁን ማለት ነው። ፈገግ ማለት የስራ መስራትና ደግሞ የማስተዋልና ደግሞ አብርሃም መቶ ሩታ ሲያንቀፋት ከአንቀፋት በኋላ ጎታው ነው ያንቀፈችው ማለት ነው። እንደውም እሱ አላንቀፋትም እና ከዛ ቀጥታ ሄዶ ነው ሄርሜላ ጋር ያንቀፋትና ይሄ ማለት ምን ማለት ነው? ይሄ ሄርሜላ ሰዓቱ እጅ ላይ አድርገዋለች፣ ሰዓቱ መልስ አድርጋለታለች። ሄርሜላ ናት መተተኛ ምናምን እያላችሁ አንዳንድ ልጆች አላችሁ። ማንም ምንም መተተኛ የለበትም ማለት ነው። ሲጀምር ሰዓቱ በመጀመሪያው ሰዓት ነበረ ማለት ነው። አልወለቅም፣ አላወለቀችለትም፣ መልሰም አላሰረችም ማለት ነው። እና ደግሞ አንዳንድ ጥያቄዎች እየመጡልኝ ነበረ በሌላ ግሮስ ቤተሰቦች በዚሁ ልመልስላችሁ እስኪ። በነገራችን ላይ አንድ ሰው ማለት ነው አንድ ሰው ትክክለኛ ለመሆን ግዴታ በዛ ቦታ መቆም አለብን ማለት ነው። አሁን እዚህ ጋር በጣም እየተጣሉ እየተባሉ ነበረ እና በጣም ነው የገረመኝ እኔ በጣም ማለት ነው። አንዳንድ ጊዜ በጣም ነው የሚገርመው የሰው ልጅ ይሄን ያክል በአንድ ወንድ ይሄን ያክል ደረጃ መድረሳቸው ማለት ነው። እኔ በበኩሌ እንደ መሰለኝና እንደ ደሰለኝ ሳይሆን ማውራት፣ በነገራችን ላይ ካሜራ ፊት ለፊት የሚሆነው ነገር እና ከካሜራ ጀርባ የሚሆነው ነገር ልዩነት አለው። እርግጠኛ ነኝ አብርሃም ጤነኛ ነው፣ ምንም ነገር የሆነ ነገር የለም። ነገር የፊልሙ ድምቀት ነው እና ሄርሜላ እውነት እሺ መጀመሪያ ላይ እርጉዝ ነኝ ብላ ነበረ። ሄርሜላ ሆዷ ራሱ እኮ የለም፣ አያችሁ ሆዷ የለም። እንደውም ከሄርሜላ ይርቅ የሩታ ሆድ ነው የወጣው ማለት ነው። እንግዲህ ሩታ ከዚህ በፊት እርጉዝ ነኝ ብላ ነበረ ማለት ነው። ያ እርግዝናው ሩታ ላይ ነው እንጂ የሚታየው ሄርሜላ ላይ አይታይም ማለት ነው። እስኪ እውነት እንነጋገር ከተባለ ማለት ነው እውነት መነጋገር ከተፈለገ እዚህ ጋር አብርሃም ከሄርሜላ ጋር ሲሆን ነው ጤነኛ የሆነው ማለት ነው። እውነት አብርሃም ጤነኛ ሊሆን ከፈለግሽ፣ አብርሃም ወደ ቀድሞ ሰውነቱ ሊመለስ ከፈለግሽ ለምንድን ነው አንቺ ከሄርሜላ ጋር ሊሆን ያልፈለግሽው ሩታ ማለት ነው? እውነት እንደ ዛሬ ስቄ ወላሂ ነው የምላችሁ፣ እንደ ዛሬ ስቄ አላቅም። አያችኋለሁ፣ ፈታ ላለሁኝ ነገር ግን ፈታ ነው ያረጋችሁኝ፣ ጭራሽ መናናቃችሁ ማለት ነው። ሲጀምር በወንድ ቤተሰብ መካከል መከባበርና መፈቃቀር መታየት ግዴታ ነው ማለት ነው። ለቡዜ ማክበር ነበረባችሁ፣ ለዴም ማክበር ነበረባችሁ። ምክንያቱም ምንም ቢሆን ታላቆቻቸው የእናንተ ታላቅ ናቸው ማለት ነው። መከበር ነበረባቸው፣ እዛ ጋር አልተከበሩም ማለት ነው። አብርሃም በዛ ላይ ደንግጧል፣ እየተጣሉ እንዲያውም ደክሞት ነው የቆመው ማለት ነው። ይሄ ምን ማለት ነው? አብርሃም ወደ ቀድሞ ሰውነቱ እንዲመለስና ወደ ቀድሞ ማንነቱ እንደሚመለስ ከሄርሜላ ሆኖ የተወሰነ ቀናቶች ቢያንስ የ3 ቀን ነው እሷ ጋር ያደረው። 3 ቀን ሙሉ ፈታ ብሎ ተዝናንቶ እና ደግሞ ሲጀምር አንቺ እኮ ዴቭና አንቺ ቤተሰቦቹ ራሱ ሊያየት አትፈልጊም ሩታ፣ እንደ ሀቅ እንነጋገር ከተባለ ማለት ነው። ስለዛ ሄርሜላ ደግሞ የእሱ ጤንነት ነው የምትፈልገው። አንቺም የእሱ ጤንነት የምትፈልጊ ከሆነ ለምንድን ነው ከራሱ ርቀሽ ለምንድን ነው ሄርሜላ ጋር ሆኖ ጤናውን የማይከታተለው ባይ ነኝ እኔ። እና ደግሞ አይ ሁለታችሁም ጋር አልሆንም አልመርጥም ካለ፣ ሊመርጥ ዝግጁ አይደለም፣ ህይወት ሊጀምር ዝግጁ አይደለሁም ካለ ቀጥታ ጋሽዬ ጋር መሄድ ነው ያለበት። እውነቴ ነው የምላችሁ። እንደዚህ ተባልታችሁ እንደዚህ ተጣላችሁ ሳይሆን በትህትና በፍቅር ጋሽዬ ጋር ሄዶ ያለው ነገር ያለው ሁኔታ መደረግ ነው ያለበት እንጂ እናንተ እዚህ ጋር መታችሁ ብታለቅሱ መታችሁ የሆነ ነገር አክሽን ብታደርጉ ማንም ምንም አያሰማችሁ። ምክንያቱም አብርሃም ጤነኛ አይደለም በዚሁ ላይ ግን
ሄርሜላ ጤነኛ ለማድረግ ነው እየሞከረች ያለችው ማለት ነው። ስለዛ ሩታ ለትንሽ ቀናት ለሄርሜላ በትለቂላት የተወሰነ ነገር ለውጥ ሊኖር ይችላል ማለት ነው። እና ደግሞ ሰዓቱ የምትለው አንዳንድ ልጆች አላቸው። ሰዓቱ ምን ሆነ? ሲጀመር ሰዓቱ የአሁኑም ሰዓት የበፊቱም ሰዓት ያው ነው ማለት ነው። የቀየረችውም ነገር የለም፣ አልቀየረችውም። ምንም የቀየረችው ነገር የለም። መተተኛ አይደለችም ሄርሜላ። መተተኛ ሄርሜላ መቼ ነው መተተኛ ያደረገችበት? ቆይ መተተኛ ናት እንዴ? እስኪ አብርሃም የበፊቱ አብርሃም ነው ወይ? ለማንኛውም እንኳን ደስ አለህ አብርሃም፣ 500,000 ሰብስክራይብ ገብተሃል። መብሩክ። ግን በጣም ያሳዝናል። በዚህ ደረጃ በአንድ ወንድ ይከብዳል። ምሽቱ ይሄንን ይመስላል። ምሽቱ ማን እንደመረጠ አልታወቅም። እንግዲህ ግን ሩታ ፎክራ ነው የሄደችው። እያንዳንዳቸው እሰራላቸዋለሁ አልለቃችሁም ነው ያለቻቸው። በምን እንደምሰራላቸው እኛም አናውቅም። ላይክ፣ ሼር፣ ሰብስክራይብ አድርጉ።